ሰላም እንደምን አደራችሁ የተከበራችሁ ተመልካቾቻችን። ለዛሬው ይዘንላችሁ የቀረን ስፖርታዊ መረጃዎች እንድትከታተሉ በክብር እንጋብዛለን። ለቻናሉ አዲስ የሆናችሁ ሳብስክራይብ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉ በክብር በትህትና እንጠይቃለን። በዛሬው ስፖርታዊ መረጃዎቻችን ይዘንላችሁ የቀረን ትናንት በኢትዮጵያ ፕሪሚየር ሊግ እንዲሁም በታላላቅ የአውሮፓ ሊጎች ጨዋታዎች ተደርገው ነበር። ዛሬም ቀጥለው የሚደረጉ ጨዋታዎች አሉ። ስለነሱ አጠር ያሉ መረጃዎችን እነግራችኋለን። ትናንት በኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች ተደርገው ነበር። መቻል ከወልዋሎ አድግራት ዩኒቨርሲቲ ያደረጉትን ጨዋታ ያለምንም ግብ 0-0 በሆነ ውጤት ነው ማጠናቀቅ የቻሉት። ኢትዮጵያ ኢንሹራንስ ከድሬዳዋ ከነማ ያደረጉት ጨዋታ በኢትዮጵያ ኢንሹራንስ 1-0 አሸናፊነት ተጠናቀዋል። ስለዚህ ኢትዮጵያ ኢንሹራንስ ድሬዳዋ ከተማን በማሸነፍ መሪነቱን ማጠናከር ችሏል። ኢትዮጵያ ኢንሹራንስ እንግዲህ የኢትዮጵያ ፕሪሚየር ሊግን በ38 ነጥቦችን እየመራ ነው የሚገኘው። ከተከታይ ኢትዮጵያ ቡናም በ6 ነጥብ ልዩነት መምራት ጀምረዋል ማለት ነው። ስለዚህ የ22ኛው ሳምንት የኢትዮጵያ ፕሪሚየር ሊግ እሁድ የሚጀምሩ ይሆናል ማለት ነው። በቀጥታ ወደ ውጭ መረጃዎችን ስናልፍ ትናንትና በታላላቁ የአውሮፓ ሊጎች ጨዋታዎች ትናንት ተደርገው ነበር። ትናንት ነው የጀመሩት። በስፔን ጣሊያን ትናንት ካግሊያሪ ከጄኖዋ ነው ጨዋታቸውን ያደረጉ 1-1 በሆነ ውጤት ማጠናቀቅ ችለዋል። በጀርመን ቡንደስሊጋም ቦሩሲያ ሞንቸንግላድባክ ከሜንዝ ያደረጉት ጨዋታ በሜንዝ 3-1 አሸናፊነት መጠናቀቅ ችለዋል ማለት ነው። በፍራንስ ሊጋንም ቶሎስ ከሞናኮ ጨዋታቸውን አድርገው ነበር 1-1 በሆነ ውጤት ማጠናቀቅ ችለዋል ማለት ነው። በታላላቁ የአውሮፓ ሊጎች ዛሬ ጨዋታዎች ቀጥለው የሚደረጉ ሲሆን በእንግሊዝ ፕሪሚየር ሊግ ዛሬ በርከት ያሉ ጨዋታዎች ይደረጋሉ። 28ኛው ሳምንት የእንግሊዝ ፕሪሚየር ሊግ 9 ሰዓት ተኩል እጅግ ተጠባቂ ጨዋታ ኖቲንግሃም ፎረስት እና በማንቸስተር ሲቲ መካከል ይደረጋል። ስለዚህ እነዚህ ሁለት ቡድኖች ሶስተኛና አራተኛ የሚገኙ ቡድኖች ናቸው። ስለዚህ ኖቲንግሃም ፎረስት በሜዳቸው ሲቲ ግራውንድ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ እጅግ የሚጠበቅ ጨዋታ ነው። ሌላኛው 12 ሰዓት ላይ የሚደረጉ ጨዋታዎች ብራይተን ኤንድ ሆቭ አልቢዮን ከፉልሃም፣ ክሪስታል ፓላስ ከኢፕስዊች ታውን እንዲሁም ሊቨርፑል ከሳውዝሃምፕተን የሚያደርጓቸው ጨዋታዎች የሚጠበቁ ጨዋታዎች ናቸው። ሊቨርፑል እንግዲህ በቻምፒየንስ ሊግ ወደ ፓርክ ደ ፕረንስ ተጉዞ ያደረገው ጨዋታ በጨዋታው እጅግ ተወልጠው ቢሆንም 1-0 በሆነ ውጤት አሸንፎ መመለስ ችለዋል። ቀጣይ ሳምንትም በአንፊልድ ስታዲየም እጅግ ፈታኝ ጨዋታ ይጠብቀዋል ከፓሪስ ሴን ጀርመን ጋር። ከሱ አስቀድሞ ዛሬ ከሳውዝሃምፕተን ጋር የሚያደርገው ጨዋታ ምን አይነት ውጤት ያስመዘግብ ይሆን? አብረን 12 ሰዓት ላይ የምንጠብቀው ይሆናል። እጅግ ወሳኝ ተጫዋቾችን ያሳርፋል ተብሎ ይጠበቃል ሊቨርፑል። እንደዛም ሆኖ ግን ሳውዝሃምፕተን ደካማውን ሳውዝሃምፕተን መሸነፍ ይጠበቅበታል። ምክንያቱም ፕሪሚየር ሊጉን ወደ ሻምፒዮንነት እያመራ ነው የሚገኘው። ከአርሰናል ያለው የነጥብ ልዩነትም ማስፋት ይፈልጋል። ስለዚህ ዛሬ ጨዋታ ማሸነፍ ይጠበቅበታል ማለት ነው። ሌላኛው 2 ሰዓት ተኩል ላይ ብሬንትፎርድ ከአስቶን ቪላ ጨዋታቸውን ያደርጋሉ። አስቶን ቪላም በተመሳሳይ ወደ ቤልጅየም ተጉዞ ክለብ ብሩጅን 3-1 አሸንፎ ነው የተመለሰው በቻምፒየንስ ሊጉ። ዛሬም ከብሬንትፎርድ ጋር ጨዋታውን ያደርጋል ማለት ነው። ሌላኛው ጨዋታ ዛሬ የሚደረገው የእንግሊዝ ፕሪሚየር ሊግ ማታ 5 ሰዓት ላይ ወልቭስ በሜዳቸው ሜልኒክ ስታዲየም ከኤቨርተን ጋር ነው ጨዋታቸውን የሚያደርጉት። ኤቨርተን እንግዲህ አሰልጣኝ ዴቪድ ሞይስን በአሰልጣኝነት ከቀጠረ በኋላ እጅግ ጠንካራ እንቅስቃሴ እያደረገ ነው የሚገኘው። ማንቸስተር ዩናይትድንም ሊቨርፑልንም ፈትኖ ነጥብ መጋራት የቻለ ቡድን ነው። ስለዚህ ዛሬ ከወልቭስ ጋር የሚያደርገው ጨዋታም ይጠበቃል። ወደ ሜልኒክ ስታዲየም ነው የሚያመራው ኤቨርተን። ስለዚህ ኤቨርተን ዛሬም ያሸንፋል ተብሎ ነው የሚጠበቀው። ወደ ላሊጋ ስፔን የሚደረጉ ጨዋታዎች ስናልፍ 27ኛው ሳምንት የስፔን ላሊጋ ዛሬ ጨዋታዎችን ይደረጋሉ። ሴልታ ቪጎ 10 ሰዓት ላይ ከሌጋንስ፣ ዲፖርቲቮ አላቬስ 12 ከሩብ ከቪያሪያል፣ ቫለንሲያ 2 ሰዓት ተኩል ከሪያል ቫላዶሊድ ጨዋታቸውን ሲያደርጉ ማታ 5 ሰዓት ደግሞ ባርሴሎና በሜዳው በሉዊስ ኦሎምፒክ ስታዲየም ከኦሳሱና የሚያደርገው ጨዋታ ይጠበቃል። እንደምናውቀው ባርሴሎና
የስፔን ላሊጋን በመሪነት ነው የሚገኘው። ስለዚህ በቻምፒየንስ ሊግም ከቤኔፊካ ጋር ያደረገው ጨዋታ ወደ ፖርቹጋል ተጉዞ 1-0 በሆነ ውጤት ነው አሸንፎ የተመለሰው። በ10 ተጫዋች ኩባርስ በቀይ ካርድ በ22ኛው ደቂቃ ወጥቶበት በ10 ተጫዋች 1-0 አሸንፎ ነው የተመለሰው። ስለዚህ በሉዊስ ኦሎምፒክ ስታዲየም የመልስ ጨዋታ ይጠብቀዋል። ስለዚህ ዛሬ ወሳኝ ተጫዋቾቹን ያሳርፋል ተብሎ ይጠበቃል። ነገር ግን በላሊጋውም እጅግ ወሳኝ ሻምፒዮንነት ፍክክር ነው ያለው። ከአትሌቲኮ ማድሪድና ከሪያል ማድሪድ ጋር ያለው የነጥብ ልዩነት እጅግ የጠበበ ነው። ስለዚህ የዛሬውን ጨዋታ ማሸነፍ ይጠበቅበታል። ባለፈው በመጀመሪያው ዙር ኦሳሱና ባርሴሎናን 4-2 አሸንፎ እንደነበር እናስታውሳለን። ባርሴሎና ዛሬስ ምን አይነት ውጤት ያስመዘግብ ይሆን? ማታ 5 ሰዓት ላይ በሉዊስ ኦሎምፒኮ ስታዲየም የምንመለከተው ይሆናል። የጣሊያን ሰሪያም 28ኛው ሳምንት ዛሬ ጨዋታዎችን የሚያደርጉ ይሆናል። ኮሞ ከቬኔዚያ፣ ፓርማ ከቶሪኖ፣ ሊስ ከሚላን፣ ኢንተር ሚላን ከሞንዛ ዛሬ የሚደረጉ ጨዋታዎች ናቸው ማለት ነው። 25ኛው ሳምንት የጀርመን ቡንደስሊጋም ዛሬ ቀጥሎ የሚደረግ ሲሆን ሆልስቲን ኬል ከስቱትጋርት፣ ባየር ሊቨርኩሰን ከወርደር ብሬመን፣ ቦሩሻ ዶርትሙንድ ከአግስበርግ፣ ባየር ሚዩኒክ ከቦቸም፣ ወልፍስበርግ ከሴንት ፖሊ እንዲሁም ፍሬበርግ ከአርቢ ሌፕዚግ ጋር የሚያደርጓቸው ጨዋታዎች የዛሬ የ25ኛው ሳምንት የጀርመን ቡንደስሊጋ መርሃ ግብሮች ናቸው ማለት ነው። ወደ ፈረንሳይ ስናልፍ በፍራንስ ሊጋን ዛሬ በ25ኛው ሳምንት ፍራንስ ሊጋን ዛሬ የሚደረጉ ጨዋታዎች ስንመለከት ስታድ ሬሚስ ከፓሪስ ሴን ጀርመን፣ ሊል ከሞንቶፕሌር፣ ኦሎምፒክ ማርሴይ ከሌንስ ዛሬ የሚደረጉ ጨዋታዎች ናቸው ማለት ነው። በተለይ ስታድ ሬሚስ ከፓሪስ ሴን ጀርመን ጋር የሚያደርገው ጨዋታ ፓሪሴን ጀርመን ባለፈው እጅግ ያን የሚመስል ጨዋታ ተጫውተው ጨዋታውን ተቆጣጥሮ በሊቨርፑል 1-0 ማሸነፉ እጅግ አግራሞትን የፈጠረ ጨዋታ እንደነበር እናስታውሳለን። ብዙ ሰውም ስለዚህ ጨዋታ ሲያወራ እንደሰነበተ ይታወሳል። በቀጣይም በአንፊልድ እጅግ ፈታኝ የሆነ ጨዋታ ይጠበቅበታል። ፓሪሴን ጀርመን የግድ በአንድ ግብ ልዩነት ተሸንፎ ወደ ቀጣይ ዙር ማለፍ ይፈልጋል። ስለዚህ ዛሬ ወሳኝ ተጫዋቾችን የሚያሳርፍበት ጨዋታ ይሆናል ተብሎ ይጠበቃል ከሬንስ ጋር። ስለዚህ 1 ሰዓት ማታ ይሄ ጨዋታም የሚጠበቅ ጨዋታ ነው ማለት ነው። ስለዚህ ለዛሬ የነበሩን መርሃ ግብሮች እነዚህ ነበሩ። የነዚህና ውጤትና የነገ ጨዋታዎችን በነገ ጠዋት ፕሮግራማችን ይዘንላችሁ እንቀርባለን። ሰላም።